ሰበር መረጃ ጋይስ፣ አብርሽ እስካሁን አልነቃም የሚሉ ብዙ ወሬ አለ ማለት ነው። ዞር ዞር ብዬ ያየው ነበረ። እኔ ግን እውነት ለመናገር አላቅም፣ እውነት ይሁን ውሸት ይሁን። በትላንትና ቪዲዮን በጣም የተናደዳችሁ አላችሁ። የእውነት ነገሩ ያስቃል ጋይስ። እኔ እውነት አዙሮት ወድቆ ከሆነ እግዚአብሔር ምሕረቱን ይላክለት። ከዛ ውጭ ግን እያንዳንዱ ነገር ያስቃል። እንዴት ነው ሴት ልጅ ለዛም ሴት ልጅ አፈቅራለሁ ስላለች አብርሽ የሚወርቆ? እናንተ ፋራ ናችሁ እንዲ ጋይስ። ኧረ ተው በማርያም። እና በጣም ነው የሚያስቀው። እንዴ ምን አይነት ፍቅር ቢሆን ነው ጋይስ? ይሄማ እሱ ጋም ፍቅር አለው ማለት ነው ጋይስ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ሰላማችሁ ስትበልኝ ድምጽ የሚሰማችሁ ይሁን አይሰማችሁ ማቁ ነገር የለም። ሰውዬ ስላለ እየፈራው ነው ቪዲዮ የምሰራው ነው ስለመናገር እና ቪዲዮ ላይክ አድርጉልኝ የኔ ውዶች፣ ሰብስክራይብ አድርጉልኝ። አመሰግናለሁ። ላይክ እና ሰብስክራይብ የምታደርጉልኝ ከልብ አመሰግናለሁኝ። እንግዲህ ትላንትና ታውቃላችሁ አብርሽ አልነቃም። እንግዲህ ዛሬ ብዙ ሰው እውነት ይሁን ውሸት እኔ አላምንም። በእርግጥ የሶሻል ሚዲያ አብዛኛው ውሸት ነው ለዩቱብ ስለሚያመጡ ማለት ነው። ብዙ ሰው አብርሽ አልነቃም እንግዲህ ሆስፒታልም የተቀወጠ ነው አደረ የሚሉም አሉ ጋይስ። አዎ አቤት አቤት አቤት! ዩቱብ እኮ የስራ አስጠንተ ዩቱብ አይኔ ጉዴ ፈላ ዘንድሮ። የታባት ልግባኔ እኮ አንዳንዱ ሳስቡ የአብርሽ ፎቶ አወዳደቁ አይኑ ሳስቦ ያስቀኛል ጋይስ። እኔ ይቅርታ አድርጉልኝ። እንዴት ሰው ፌንት የነቀለ ሰው እንዴት አይኑን እንደዚህ ግልብጥ ያደርግ? ግልብጥ ሲያደርግ እኮ ነው አየሁት እኔማ። አረ ሌላ ጉድ ደግሞ ማለት ነው። በግ ያልሽኝ አንድ ደህና ነሽ? እኔ በግ ማለት እኔ ሲጀምር እኮ በግ የተባለ ለእኔ አይደለም። እኔ ቆንጆ ዩቱበር ነኝ። ባየው ነው አስተያየት የምሰጠው። የሩታ በግ አላልሽም? ከመቼ በግ ሆንኩ ደግሞ? ደጋፊ እኮ አይደለሁም እኔ። ባየው እኮ ነው አስተያየት የምሰጠው፣ ደጋፊ አይደለሁም። ግን ሁሉም ሰው ለእኔ እኩል ነው። በነገራችን ላይ ሩታም ለእኔ ሄት ናት። ሲጀምር ደግሞ በዚህ ሰዓት ኤርሜላ ማልደግፍበት የራሴ ምክንያት አለኝ። አንደኛ እኔ ሴት ነኝ። እኔ ላይ እንዲደርስ የማልፈልገው ሌላ ሰው ላይ ሲደርስ ታዲያ እንዴት ነው የሚደግፈው? አዎ ኤርሜላን ወዳታለሁ። ሲጀምር እኔም የሚጠላ ሰው የለም። በጌታ ተውኝ። እዛ እናንተ መርዝ ናችሁ ውስጣችሁ ማለት ነው። እኔ ግን እንደዛ አይነት ሰው አይደለሁም። ልቤም አይፈቅድም። በቃ አይፈቅድም። አይምሮዬ ሰው መጥላት አልችልም። እናንተ ጥሉ። እኔ ማየት የማልፈልገው እንደዚህ ማየት የማልፈልገው የማይመችን ሰው አላይም እንጂ በጭራሽ አልጠላም ሰውን። ሩታም ለኔ ትናት፣ ኤርሜላም ለኔ ትናት። ይሄ ነው የኔ ጋለው። እናንተ ግን ውስጣችሁ መርዝ ነው። ገባችሁ አይደለ? እና ኤርሜላን ያልደግፍበት ምክንያት ትዳር ለትዳር እንዴት ይመጣል? ጋይስ አይመጣው እንጂ እንዴት ነው ባለ ትዳር የልጅ አባት ሆኖ ላፈቅረው የምችለው? ለሩታ ያልሆነ ወንድ ለኔ ሊሆን እንደዛ እኮ ማሰብ ነው አሪቆ። ገባችሁ? አብርሽ መጥፎ ልጅ ሆኖ አይደለም። ገባችሁ? መጥፎ ባህሪው ኑሮት አይደለም። ገባችሁ? ከሴቶች ጋር ያለው ቅርርብ ምናምን እሱ ነው እንጂ ሩታን ያናደደ ባለጌ ምናምን እሷ ላይ ማቅጦ ምናምን አይደለም። እውነታ ይሄ ነው። ገባችሁ? ግን እንደ ራሴ የሚባል ነገር አለ። እንደ ራሳችን ማሰብ አለብን ብዬ አስባለሁ። በግ ላልሽው ደግሞ ማለት ነው በግ አይደለም። በግ የተባለ ለማን እንደው ታውቃላችሁ? በቲክቶክ ቁጭ ብሎ ዝም ብሎ ሰፕራይዝ ምን ኬክ የሚቆርሱት ብር የሚልኩት ገባሽ አይደለ? ለአፍታ የሚያሽቀብጡ እነሱ ናቸው። ብራችሁ ያዙ የተባሉት እነሱ ናቸው። እኔ ደግሞ ከፍየልም ፍየል ነኝ ባይዘዌ። እኔ እኮ ስራ የሰራው ነው። አልገባችሁም? በየወሩ እኮ 10,000 ነው። 10,000 12,000 ገፋ ካለ ከዛ በላይ ማለት ነው ከታየ እና አትሸወዱ። እሺ ውዶች፣ እኔ ማንንም በገድ የለውም። ማን ስለሆንኩ ነው? ማን እንደነሱም ሰው ናቸው፣ እኔም ሰው ነኝና። ለማንኛውም እንግዲህ ዛሬ አብርሽ ነቅቶ ይመጣል ብዬ አስባለሁ። ቪዲዮን እንጠብቃለን ማለት ነው። ውዶች አልነቃም፣ ከሆስፒታል አልወጣም የተባለ ነው። እዛ ነው አደረ የተባለ ነው። ግን እውነታ ፈጣሪ ነው የሚያውቀው። ለማንኛውም ሳቁበት ምክንያት የአብርሽ ነገር ያስቆኝ ነው። እንዴት ነው ሴት ልጅ የፍቅር ጥያቄ የወደቀ እሱን አየሁት ጋይስ። እሱ ነው ፌንትስ ነቅር አየሁት። እሱን ያስቀኝ ሌላ እንጂ በበሽታ ወይም ደግሞ በይማሙ ቀልጄ አይደለም። እውነት ከሆነ እግዚአብሔር ምሕረቱን ላክለት። ከዛ ውጪ ግን የውሸት ነው። ውሸት እንዴት ነው ሰው ፍቅር ጥያቄ አቅርባችሁለት ፌንት ምነቅለው ፌንት የሚበላ
እንዲህ አይኑ እኮ ያስፈራልም ያስቃልም። ጋይስ እኔ ይቅርታ አድርጉልኝ። በቃ ወዷቸዋለሁኝ። ላይክ ሰብስክራይብ ማድረጋችሁ እንዳያስረሱ። እስከ ማታ እንጠብቅ።